ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ባለ ሁለት የአማርኛ ባለ ሁለት ድምጾች ቃላት ምስረታ የሚል ነው። ባለ ሁለት ድምጾች ቃላት ምስረታ እንግዲህ ባለ ሁለት ድምጾች ቃላት እንዴት እንመሰርታለን፣ እንዴት እንጽፋቸዋለን፣ እንዴት እናነባቸዋለን የሚሉትን አንድ ባንድ አሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ቪዲዮውን ትኩረት ወስዳችሁ እስከ መጨረሻው ክትትል አድርጉ። እንግዲህ ሁለቶች ፊደሎች ምን አይነት ትርጉም ይሰጣሉ የሚሉትን አሳያችኋለሁ ማለት ነው። ከማንና ከማን እንደወጡ እነሱ ፊደላቶችን ጽፌ ይዤላችሁ ቀርቤያለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ከኔ ጋር ክትትል ወስዳችሁ አብራችሁ አንብቡ። ኦኬ እዚህ ጋር እንደማሳያችሁ እቺ ሁሌ ይላል። ሆ ማለት የሀ ቤተሰብ ሁለተኛ ናት። ሌ ደግሞ የለ ቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ምን ይላል ማለት ነው? ሁሌ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንመጣ ሄሎ ሄ ማለት የሀ ቤተሰብ ስንተኛ ናት? አምስተኛ። ሎ ደግሞ የለ ቤተሰብ ስንተኛ? ሰባተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሄሎ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ ሙሉ ማለት የቤተሰብ ስንተኛ? ሁለተኛ። ሎ ደግሞ የለ ቤተሰብ ስንተኛ? ሁለተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሙሉ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ጫማ ይላል። ጫ ማለት የጨ ቤተሰብ አራተኛ ናት። ማ ደግሞ የቤተሰብ ስንተኛ? አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ስንጽፋቸው ጫማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ቀ ማለት የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ቀላ የሚል ቃል ይመሰርቱልናል ማለት ነው። ሆድ ይላል። ሆ ማለት የሀ ቤተሰብ ስንተኛ ናት? ሰባተኛ። ድ ስንል ደግሞ የለ ቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ሆድ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ሁሉ ማለት የሀ ቤተሰብ ሁለተኛ፣ የለ ቤተሰብ ሁለተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸውም ደግሞ በአንድ ላይ ስንጽፋቸው ሁሉ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ እንደገና ጥ ማለት የጠ ቤተሰብ ስንተኛ ናት? ስድስተኛ። ር ደግሞ የረ ቤተሰብ ስንተኛ ናት? ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስንጽፋቸው ወይም ደግሞ በአንድ ላይ ስናነባቸው ጥር የሚል ቃል ይመሰርቱልናል ማለት ነው። በደንብ አድርጋችሁ እዚህ ጋር ተከታተሉ። እንግዲህ ባለ ሁለት ቃላቶችን የመሰረቱኝ በላ በማለት የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው በላ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ልጅ ማለት የለ ቤተሰብ ስንተኛ? ስድስተኛ። ይ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስንተኛ ማለት ናቸው? ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ልጅ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ቃ ማለት የቀ ቤተሰብ ስንተኛ ናት? አራተኛ። ለ ደግሞ የለ ቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይ ደግሞ ስንጽፋቸው ቃል የሚል ቃል ይመሰርቱልናል ማለት ነው። ከላ ማለት የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ከላ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ሸሸ ማለት እንግዲህ እነዚህ ፊደላት ስንተኛ ድምጾች? የመጀመሪያ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሸሸ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና
ዘዴ ዘ ማለት የመጀመሪያ ፊደል ናት። ዴ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወይ ደግሞ ስንጽፋቸው ዘዴ ዘዴ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና ስር ስ ማለት የቤተሰብ ስንተኛ? ስድስተኛ። ር ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ስር የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። እኔ ማለት ያ ቤተሰብ ስንተኛ ናት? ስድስተኛ። ኔ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው እኔ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና ፈላ ፈ ማለት የመጀመሪያ ፊደል ናት ብያቸዋለሁ። ላ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች ባለ ሁለት ቃላቶች ናቸው። ፈላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና በግ በማለት የመጀመሪያ ፊደል ናት። ግ ደግሞ የቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ስናነባቸው በግ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ጠላ ጠ የመጀመሪያ። ላ ደግሞ የቤተሰብ ስንተኛ? አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጠላ የሚል ቃል ይመሰርቱልናል ማለት ነው። በሬ በማለት የመጀመሪያ ፊደል ናት። ሬ ደግሞ የቤተሰብ ስንተኛ ናት? አምስተኛ። በአንድ ላይ ስናነባቸው በሬ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና ዶሮ ማለት ዶ ማለት እንግዲህ የደ ቤተሰብ ስንተኛ ናት ማለት ነው? ሰባተኛ። ሮ ደግሞ የረ ቤተሰብ ስንተኛ? ሰባተኛ። እነዚህ ፊደላቶች ሰባተኛ ድምጾች ናቸው። ዶሮ የሚል ቃል ይመሰርትልናል ማለት ነው። ኦኬ ጸጋ የመጀመሪያ። ጋ ደግሞ የቤተሰብ ስንተኛ ናት? አራተኛ። በአንድ ላይ ስናነባቸው ጸጋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ ቃ ማለት የቤተሰብ ስንተኛ ናት? አራተኛ። መ ደግሞ የመጀመሪያ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ቃመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ወሬ ማለት የመጀመሪያ ፊደል ናት። ሬ ደግሞ የቤተሰብ ስንተኛ? አምስተኛ። በአንድ ላይ ስናነባቸው ወሬ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ እንደገና ውሎ ማለት የቤተሰብ ስንተኛ? ሁለተኛ። ሎ ደግሞ የቤተሰብ ስንተኛ ናት? ሰባተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ውሎ የሚል ቃል ይመሰርትልናል ማለት ነው። የት ማለት የመጀመሪያ። ተ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ የት የሚል ቃል ይመሰርትልናል ወይም ደግሞ ትርጉም ያለው ቃል እንመሰርታለን ማለት ነው። ጫት ማለት የቤተሰብ ስንተኛ? አራተኛ። ተ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ጫት ይላል ማለት ነው። ወደ ቀጣይ ፊደል ስንሄድ ወር ማለት የመጀመሪያ ፊደል ናት። ሪ ደግሞ የቤተሰብ ስንተኛ? ስድስተኛ። በአንድ ላይ ስናነባቸው ወር የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና አቶ ማለት የመጀመሪያ ፊደል ናት። ቶ ደግሞ የቤተሰብ ሰባተኛ። በአንድ ላይ ስናነባቸው አቶ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ላቅ እነዚህ ፊደላቶች ባለ ሁለት ፊደላት ናቸው። ላ ማለት የቤተሰብ ስንተኛ? አራተኛ። ቀ ደግሞ የመጀመሪያ። በአንድ ላይ ላቀ የሚል ቃል ይመሰርትልናል ማለት ነው። ማለት የቤተሰብ አራተኛ። ለየመጀመሪያ ፊደል ማለት ነው። በአንድ ላይ ስናነባቸው ማለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና ወ ማለት የመጀመሪያ ፊደል ናት። ጭ ደግሞ የቤተሰብ ስንተኛ ናት? ሶስተኛ። በአንድ ላይ ስናነባቸው ወጪ የሚል ቃል
ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣይ ስንሄድ ላ ማለት የቤተሰብ ስንተኛ? አራተኛ። ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ላም ይላል ማለት ነው። ወደ ቀጣይ ፊደል ስንሄድ ላከ ላ ማለት የቤተሰብ ስንተኛ? አራተኛ። ከየመጀመሪያ በአንድ ላይ ስናነባቸው ላከ የሚል ቃል ይመሰርትልናል ማለት ነው። ወጭ ማለት የመጀመሪያ ፊደል ወጣ ማለት የመጀመሪያ ፊደል የመጀመሪያ በአንድ ላይ ስናነባቸው ወጣ የሚል ቃል ይመሰርትልናል ማለት ነው። ወጣ። ኦኬ ወደ ቀጣይ ስንሄድ ደሴ ማለት የመጀመሪያ ፊደልና ሴ ደግሞ የቤተሰብ ስንተኛ ናት? አምስተኛ። በአንድ ላይ ስናነባቸው ደግሞ ስንጽፋቸው ደሴ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው ባለ ሁለት ቃላት ምስረታ የሚለውን ቃላት መስርቼን ይዤላችሁ የመጣው ነበር። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።